ክርስቲያኖች የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች በሃይማኖታቸው ምክንያት በተኙበት እየታረዱ ነው። ለአገልግሎት በገቡበት በቤተ መቅደስ እየታረዱ ነው። በቤተ ክርስቲያን ቅጥር እየተገደሉ ነው። ሰው ሆነው ተፈጥረው ከአውሬ ከፍተው የሚኖሩ ምድራችን ላይ በቅለዋል። በኢትዮጵያ ምድር ላይ ዛሬ የምናየው እሱ ነው። ሁሌ የምንሰማው የሞት ዜና ነው። እግዚአብሔር በቃችሁ ይበለን። ይህን የመከራ ዘመን ያሳጥርልን። እግዚአብሔር ለበቀል ይነሳል። እግዚአብሔር ዋጋ ይከፍላል። የሰውን ደም የሚያፈሱ የነሱ ደም ሳይፈስ አይቀርም። የሰውን ደም የሚያፈርስ የሱ ደም ይፈሳል። እግዚአብሔር ሰውን በመልኩ ፈጥሮታልና ይላል ኦሪት ዘፍጥረት ምዕራፍ 9 ቁጥር 6 ላይ። ጊዜውን ጠብቆ እግዚአብሔር ይፈርዳል። ግን ዛሬ ጊዜ ሰጥቶናል ብለው ወገኖቻችን ክርስቲያኖች የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች በሃይማኖታቸው ምክንያት በተኙበት እየታረዱ ነው። ለአገልግሎት በገቡበት በቤተ መቅደስ እየታረዱ ነው። በቤተ ክርስቲያን ቅጥር እየተገደሉ ነው። ለሀገር ለወገን ገዳም ገብተው ድምፀ አራዊቱን ግርማ ሌሊቱን ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው በማልቀሳቸው በመጸለያቸው እንደ ወንጀለኛ ተቆጥረው እየታረዱ ነው ያሉት። እኛ እየረሳነው ነው። አለማምደውናል። በቃ ለምደነዋል። አሁን ቁጥር ነው። በዚህ ጊዜ ይሄን ያህል ሰው ሞተ፣ በዚህ ስንት ሞተ ይባላል እንዴ? አይ አሁንማ ትንሽ ነው፣ ከባለፈው ቀንሷል። ለመር ነው እኮ። ባካችሁ ወደ እግዚአብሔር እንጩህ፣ ወደ እግዚአብሔር እናልቅስ። እነሱ ክርስትናና ቤተክርስቲያንን ለማጥፋት ነው ክርስቲያኖች ላይ ዘመቱት። ግን እውነቴን ነው የምላችሁ፣ ቤተክርስቲያንም አጠፋም፣ ክርስቲያኖችም አይጠፉም። እንዲያውም ገና እግዚአብሔር ያበዛናል፣ ያሰፋናል። እግዚአብሔር ራሱ መስራቹ የቤተ ክርስቲያን መስራቹ ክርስቶስ መስዋዕት ሆኖ ነው የመሰረታት። ከዚያም በኋላ ያስፋፋት ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት፣ እውነተኞቹ ሃይማኖት አባቶች፣ እውነተኞቹ ሊቃውንተ ቤተ ክርስቲያን ስጋቸው እየተቆረሰ ደማቸው እየፈሰሰ ነው። በሰማዕታት ደም ነው ክርስትና የተዘራው። ስለዚህ ያ ይሆናል። አትደንግጡ፣ አይዟችሁ፣ ይህም ቀን ያልፋል። እኛ ወደ እግዚአብሔር እንጩህ፣ ወደ እግዚአብሔር እናልቅስ። በግፍ የሚገደሉ በሃይማኖታቸው ምክንያት የሚገደሉ የዘመኑ ሰማዕታት ናቸው። በረከታቸው ይደርብ። የዘመኑ ሰማዕታት ናቸው እነሱ። ግን ለራሳችን እናልቅስ፣ ለራሳችን እንዘን። አይዟችሁ፣ ተስፋ አትቁረጡ፣ አታማሩ፣ አታጉረምርሙ። እግዚአብሔር ለበቀል እንዲነሳ እንጩህ፣ እግዚአብሔር እንዲፈርድ እንጩህ። እግዚአብሔር ይነሳል። ነፍሳችንንም ለሌሎች አሳልፈን መስጠት አለብን። ክርስትናዬ ነው፣ እውነተኛ ክርስትናዬ ነው። እኛም ስለ ወንድሞቻችን ስለ ወገኖቻችን ነፍሳችን አሳልፈን እንሰጥ ይገባናል አለ። የመጨረሻው ምሕረት ነው። የታደሉት ስለ ሌሎች ነፍሳቸውን አሳልፈው ሰጥተዋል። እንደ ሻማ እየቀለጡ እንደ ጧፍ እየነደዱ ጨለማውን ዓለም አብርተዋል። ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት እንደ ጨው እየሟሙ አልጫውን ዓለም አጣፍጠውታል። እኛም እንዲህ ማድረግ ቀዳሜ ሰማዕት ቅዱስ እስጢፋኖስን እናስበው እስቲ። ወንጌል ስላስተማረ በመንፈስ ቅዱስ ጸጋ ተአምራት ስላደረገ እንደ ወንጀለኛ ቆጥረው በድንጋይ ወግረው ገደሉት። ስጋው እየተቆረጠ ደሙ እየፈሰሰ አጥንቱ እየተከሰከሰ ግቢ ነፍስ ውጪ ነፍስ ውስጥ ሆነው ምን አለ? ጌታ ሆይ ይህን ኃጢአታቸውን አትቁጠርባቸው አለ በሐዋርያት ሥራ ምዕራፍ 7 ቁጥር 60 ላይ። በዚህ ምድር አትኖርም አሉት። እስከ ሞት ድረስ ደበደቡት። እሱ ግን እግዚአብሔር ምሕረት አድርጎ መንግስቱን እንዲያወርሳቸው ለገዳዮቹ ምሕረት ለመነ። እየሞተ ለሌሎች እየሞተ እኮ ነው። ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት ስለሌላው ነው የሞቱት። ታልፈው ተሰጡ እንጂ አሳልፈው አልሰጡም። ክርስትናዬ ነው ታልፎ መሰጠት ነው። ስለሌሎች ገንዘብን፣ ዕውቀትን፣ ጊዜን፣
ጉልበትን ብቻ አይደለም መስጠት ማካፈል፣ ራስንም ስለሌሎች መስጠት። ዛሬ እኛ ራሳችን አሳልፈን እየሰጠን ነው ወይስ ወገናችን አሳልፈን እየሰጠን ነው? ዛሬ ያለው በሀገራችን በኢትዮጵያ ሌላው ታልፎ መሰጠት ሳይሆን ሌላውን አሳልፎ መስጠት ነው። ወገን አሳልፎ መስጠት ነው። በተለይ ክርስቲያኖቹ ታልፈው እየተሰጡ ነው። በየጊዜው አስከሬን ነው የምንቆጥረው። የሞት ዜና ነው የምንሰማው። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። አንድ ቃል እንመልከትና ይበቃናል። እንዲህ ተብሎ ተጽፏል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 7 ጀምሮ እንመልከት። ሞግዚት አለ ቅዱስ ጳውሎስ ነው የሚጽፈው። ሞግዚት የራሷን ልጆች እንደምትንከባከብ በመካከላችሁ የዋሆች ሆነን እንዲሁ እያፈቀርናችሁ። ምን እያልናችሁ? እያፈቀርናችሁ። ከፍቅር ነው የሚመነጨው። ለሌሎች ራስን አሳልፎ መስጠት ከፍቅር የሚመነጭ ነው። እያፈቀርናችሁ የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበር አለ። ለምን? ለኛ የተወደዳችሁ ሆናችሁ ነበርና አለ። ወንጌል ለማካፈል ብቻ አይደለም አለ። ወንጌል ለማስተማር ለመስበክ ብቻ አይደለም አለ። የገዛ ነፍሳችንን እንኳን ልናካፍላችሁ አሳልፈን ልንሰጥላችሁ በጎ ፈቃዳችን ነበር። ለምን? በእኛ ዘንድ የተወደዳችሁ ሆናችሁ ነበርና። አባቶቻችን ይህንን ያሳልፉት። ቤተክርስቲያን እዚህ የደረሰችው በብዙ ቅዱሳንና ቅዱሳት፣ ጻድቃን፣ ሰማዕታት መስዋዕትነት ነው። በአጥንታቸው ብዕርነት፣ በደማቸው ቀለምነት ሃይማኖትን ጽፈው ነው ያወረሱን። ክብር ይግባቸው፣ በረከታቸው ይደርብን። ምሕረት ነፍሳዊ መጠወተ ርዕስ ነው። ራስን አሳልፎ ስለሌሎች መዳን መስጠት ነው። ይሄን አድርገውታል እነሱ። የሚመሩ ብፁዓን ናቸው ይማራሉና ያለው ነው። የመጨረሻው የሚመሩ ብፁዓን ናቸው ይማራሉና ማለት ለአባቶቻችን ለካህናት የተሰጠ ኃጢአተኞችን በደለኞችን በንስሐ የሚያስምሩ ካህናት። ኃጢአተኞች ኃጢአታችንን ለካህናት እንናዘዛለን። ካህናቱ ቀኖና ይሰጡናል። ያንን ቀኖና ስንፈጽም ጾሙን፣ ጸሎቱን፣ ስግደቱን፣ ምጽዋቱን ስንጨርስ ፍትሐት ዘወልድ የንስሐ ጸሎት ያደርሱልናል። ከዚያ ወደ ሥጋ ወደሙ ያቀርቡናል። እንዲህ ያሉ የሚምሩ ካህናት በደለኞች ኃጢአተኞችን በንስሐ የሚያስምሩ ካህናት ብፁዓን ንዑዳን ክቡራን ናቸው፣ እነሱ ይማራሉና ነው ያለው። ብፁዓን መሐሪያን የሚምሩ ብፁዓን ናቸው። ማቴዎስ ወንጌል ምዕራፍ 5 ቁጥር 7 ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን በቸርነቱ ይርዳን። አምላካችን እግዚአብሔር ዛሬም ወገኖቻችን በግፍ ሲገደሉ ሰምተናል። በተለይ በዚህ በጥቅምት ወር ውስጥ እንኳን በ4 ቀን ብቻ በዚህ በምስራቅ አርሲ 25 የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች በግፍ ተገድለዋል። ከ2 ዓመት ሕፃን ልጅ አንስቶ እስከ 75 ዓመት አረጋዊ። ምን ያውቃል? አሁን የ2 ዓመት ሕፃን ልጅ ምን ያውቃሉ? የ75 ዓመት አረጋዊ ክርስቲያኖች ስለሆኑ ብቻ። አሁን የቀርቡን ነው የምነግራችሁ እኮ በየጊዜውማ ብዙ አልፏል። በእውነት ለነሱ ለስጋቸው የክብር ትንሣኤ፣ ለነፍሳቸው አሁን በገነት ኋላም በመንግሥተ ሰማያት የክብር ረፍት ያድልልን። ወገኖቻችንን ላጡ ለቤተሰቦቻቸው ለዘመዶቻቸው ሁሉ እግዚአብሔር አጽናኙን መንፈስ ይላክልን።
ለጨካኞቹ፣ ለእለኞቹ፣ እግዚአብሔርን ለማይፈሩ፣ ሰውን ለማያፍሩ፣ በንጹሃን ደም ለሚታጠቡ ለዲያብሎስ የግብር ልጆች እግዚአብሔር ልብ ይስጣቸው። የማይመለሱ ከሆኑ ደግሞ የሚያውኳችሁ ይቆረጡ ነውና እግዚአብሔር ይቁረጣቸው። እኛ እንዲመለሱ እንጮሃለን። በማንም ሰው ጥፋት አንደሰትም። ያደረባቸው ዲያብሎስ ነው። ይሄን የሚያሰራቸው ዲያብሎስ ነፍሰ ገዳይ ስለሆነ። ግን ማይመለሱ ከሆነ ግን የሚያውኳችሁ ይቆረጡ ነው የሚለው። እግዚአብሔር ይቁረጣቸው። ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ነው። ምህረት ነፍሳዊ ማለት ይሄ ነው። በምህረት ሥጋ ውስጥ እንዳየነው ቆርሶ ማጉረስ፣ ቀዶ ማልበስ፣ የሳንቲም ድቃቂ መስጠት ብቻ አይደለም። ወይም በምህረት መንፈሳዊ ውስጥ እንዳየነው ዕውቀታችን፣ ትምህርት፣ ሃይማኖትን ማካፈል ብቻ አይደለም። ወይም ከክፉ ስራ በየዋህነት መንፈስ እያቀናን መመለስ ብቻ አይደለም። ወንድሞቼ ወይ ይላል ከናንተ ማንም ከእውነት መንገድ ቢስት ይላል አንዱም ቢመልሰው ኃጢአተኛን ከተሳሳተ መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአቱንም ብዛት እንዲሸፍን ይወቅ ነው የሚለው። ሰዎችን ከስህተት፣ ከጥፋት፣ ከክህደት፣ ከአምልኮተ ጣዖት ስንመልሳቸው ነፍሳቸውን ከሞት እናድናለን። የኛንም የኃጢአት ብዛት እንሸፍናለን። እግዚአብሔር ለኛ ምሕረትን ያበዛል፣ ያደርጋል። ለነሱ መዳን ምክንያት ሆነናል እንጂ አንፍረድባቸው። አንደኛው የሃይማኖት ጉዳይ በክፉ በተሳሳተ በጠማማ መንገድ ያሉትን ወገኖቻችንን መክሮ አስተምሮ ተናግሮ መመለስ። የሰማነውን እናሰማ፣ ያወቅነውን እናሳውቅ፣ የተማርነውን ላልተማሩት እንንገር፣ እውነቱን እንመስክር። እንደው ይዘን ለራሳችን ቁጭ ማለት አይደል። ሌላው እዚሁ ምሕረት መንፈሳዊ ውስጥ ደግሞ የታዘዝነው በክፉ ምግባር፣ በኃጢአት ስራ፣ በበደል የሚኖሩ ደግሞ አሉ። ኃጢአቱ ጽድቅ መስሏቸው፣ ነውሩ ክብር መስሏቸው፣ እርኩሰቱ ቅድስና መስሏቸው በዚያ የሚመላለሱ ወገኖች አሉን። ለነሱም እንዘንላቸው፣ ምሕረት እናድርግላቸው። በዚህ በገላትያ መልእክቱ ቅዱስ ጳውሎስ ምዕራፍ 6 ቁጥር 1 ጀምሮ እንደዚህ ነው ያለው። ወንድሞቼ ሆይ ሰው አለ በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንዲህ ያለውን ሰው በየዋሃት መንፈስ አቅኑት ይላል። እስቲ በሉ ሰው በሉ በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንዲህ ያለውን ሰው በየዋሃት መንፈስ አቅኑት። ክርስቲያኖች እኛ የታዘዝነው በበደል በኃጢአት በነውር ስራ በርኩሰት የሚኖሩት ወገኖቻችንን በየዋሃት መንፈስ እንድናቀናቸው ነው። የማቅናት ስራ መስራት ነው ከኛ የሚጠበቀው። ሰውን መኮነን አይደለም፣ በሰው ላይ መፍረድ አይደለም፣ ማቅናት። አንዳንድ ወገኖቻችን በዝሙት ይረክሳሉ፣ በሴሰኝነት ይመላለሳሉ፣ ከዚህም ይደርሳሉ፣ እንደ ውሻ ይልከሰከሳሉ። አንዳንድ ጊዜ በተመሳሳይ ጾታ ግንኙነት ውስጥ እንኳን የወደቁ ወገኖች አሉ። ለነኚህ እንዘንላቸው። በማናቸውም በደልስ እንኳ ቢገኝ ነው ያለው። ጠጥተው የሚሰክሩ አሉ፣ ፍርድ የሚያጓድሉ፣ ድሃ የሚበድሉ፣ ጉቦ የሚቀበሉ አሉ፣ በሱስ ውስጥ የሚመላለሱ አሉ። እንዘንላቸው፣ እንራራላቸው። ከዚያ ውስጥ መክረን አጽናንተን እንመልሳቸው። አይኔንማ እግዚአብሔር ይቅር አይለኝም፣ ኃጢአቴ ብዙ ነው፣ እንዴት አድርጌ ፊቱ ቆማለሁ፣ እንዴት አድርጌ ወደ ቤተ መቅደሱ ገባለሁ የሚሉ ሰዎች አሉ። በሩቅ ይቆሙ፣ በቃ
የኔ ኃጢአት ብዙ ነው ብለው ተስፋ የቆረጡ አሉ። ዲያብሎስ ሸንግሎ አታሎ ኃጢአት ያሰራል። ከዚያም በኋላ ደግሞ ሰዎች ከበደል እንዳይመለሱ ተስፋ ያስቆርጣል። አንዳንዶቹ እኮ ተስፋ ቆርጠው ነው መንገድ ለመንገድ ሲሄዱ ብቻቸውን የሚያወሩት፣ ጨርቃቸውን ጥለው ያበዱት፣ ታንቀው የሞቱት፣ መርዝ ጠጥተው የሞቱት፣ ያበዱት። በቃ የኔ ህይወት አበቃ፣ እግዚአብሔር ስንት አድርጎልኝ ስንት ውሎልኝ ነው ያሳዘንኩት፣ በቃ እኔ ከዚህ በኋላ አይመረኝም ብለው በሰይጣን መንገድ የሄዱ ሰዎች አሉ። እነኝን እያጽናናን እየመከርን እየራራንላቸው እናቅርባቸው። እኛ ብዙዎቻችን ከዛር ላይ መጣ ነው ከበደልና ከኃጢአት። እንደ አንዳንዶቻችንስ ቦታ ለወጥን እንጂ ህይወታችን መች ተለወጠ? እዚህ ቤተክርስቲያን ቁጭ ብለን ቤተክርስቲያን እየተመላለስን ቃሉን እየሰማን አንዳንዴ ቃሉን እየሰበክን ለክብሩ ቆመን እየዘመርን ቤተክርስቲያን እናገለግላለን እያልን ገና በደል፣ ኃጢአት፣ ነውር፣ ርኩሰት ውስጥ አይደል ያለ ነው። ማንን እኛ በሌላው ላይ ምን ፈርደው? ማንን እኛ በሌላው ላይ ማይገባ ቃል ምን እናገረው? ሌሎችን የምንኮንን እኛ ማንን? እግዚአብሔር እኮ ቢገልጥብን ፊቱ አልቆመም እኮ። አቤቱ ኃጢአትንስ ብትጠባበቅ ኖሮ እፊትህ ማን ይቆም ነበር? ይቅርታ ካንተ ዘንድ ነው የሚለው መዝሙር 129 ቁጥር 3 ላይ። አምላካችን እግዚአብሔር በደላችን ኃጢአታችንን ቢቆጥር ኖሮ ቢያስብብን ኖሮ እፊቱ መቆም አንችልም። በህይወት በምድር ላይ መኖር አንችልም። በመቅደሱ መቆም ማገልገል አንችልም። ይቅርታ ግን ከሱ ዘንድ ነው። ስለዚህ እግዚአብሔር እኛን ብዙ ጊዜ ከበደላችን ከኃጢአታችን ይቅር ስላለን እኛም ሰዎችን ይቅር ብለናቸው ተሸክመናቸው አበርትተን ለበጎ ነገር እናብቃቸው። ምን ብሏል ክርስቶስ? ወደ እኔ የሚመጣውን ሁሉ ከቶ ወደ ውጪ አላወጣውም ብሏል በዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ። እንንገራቸው። እግዚአብሔር ይቀበላችኋል፣ እግዚአብሔር ይምራችኋል። እግዚአብሔር ባለ ብዙ ምሕረት ነው፣ ባለ ታላቅ ይቅርታ ነው። የምሕረት እጆቹ እንደተዘረጉ ናቸው። የዛሬውን ንስሐ ይቀበላል፣ የዛሬውን እንባ ይመለከታል፣ የዛሬውን ጩኸት ያደምጣል። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ነው ያለው። ስለዚህ የሚፈልገው እግዚአብሔር መመለሳቸውን ብቻ ነው እንበላቸው። ተስፋቸውን እናለምልምላቸው። ተስፋ ለቆረጡት ራሳቸውን ይጸየፋሉ ሰዎች። ማንም ሰው ኃጢአት ሰርቶ በድሎ ሲፈጽም ራሱን ይጸየፈዋል። የኛ አምላክ ግን አይጸየፈንም። ነፍሴ አትጸየፋችሁም ብሏል ኦሪት ዘሌዋውያን ምዕራፍ 26 ቁጥር 12 ላይ። እግዚአብሔር የሚጸየፈው ኃጢአትን ነው። እግዚአብሔር ኃጢአተኞችን አይጸየፍም። ኃጢአተኞችን ወደ ንስሐ ሊጠራ ነው ያንን ውድ ዋጋ የከፈለው። ዛሬም ኃጢአተኞችን እግዚአብሔር በምህረቱ ይቀበላል። እኛም ኃጢአተኞችን እንቀበላቸው እንጂ አንፍረድባቸው። ምህረት መንፈሳዊ ማለት ነው። ኃጢአተኞችን ይቅር ለማለት በደለኞችን ለመቀበል በየዋሃት መንፈስ ለማቅናት ግን መንፈሳዊ ሰው መሆን ያስፈልጋል። ስንቶቻችን መንፈሳዊ ነን? ስለ መንፈሳዊነት እንደኔ እዚህ ጋር ቆሞ መስበክ፣ ለእናንተ ቁጭ ብሎ ቃሉን መስማት፣ መዘመር፣ ቃሉን መጻፍ፣ ቃሉን ልብሳችን ላይ አትሞ መሄድ፣ ግድግዳችን ላይ መለጠፍ፣ መኪናችን ውስጥ ማንጠልጠል፣ ጠረጴዛችን ላይ ቢሮ ውስጥ ማስቀመጥ ቀላል ነው። እሱ ግን ስንቶቻችን እንደ ቃሉ እንኖራለን? እስቲ በሉ ከኔ ጋራ ለክርስቶስ ወንጌል በሉ እንደሚገባ ኑሩ። እግዚአብሔር አምላካችን ሁላችንን ለክርስቶስ ወንጌል እንደሚገባ እንድንኖር ይርዳን። ክርስትና የሚጠሩበት ስም ብቻ አይደለም፣ ክርስትና የሚኖርበትም ሕይወት ነው። መንፈሳውያን ሰዎች ለክርስቶስ ወንጌል እንደሚገባ ይኖራሉ። እኛም ለክርስቶስ ወንጌል እንደሚገባ መኖር አለብን። ፊልጵስዩስ ምዕራፍ 1 ቁጥር 27 ላይ የተመዘገበ ኃይለ ቃል ምሕረት መንፈሳዊ ማለት ነው። በክፉ ሥራ፣ በርኩሰት፣ በኃጢአት፣ በበደል ያሉትን ወገኖች በየዋህነት መንፈስ አቅንቶ መመለስ። ሶስተኛውና የመጨረሻው ምሕረት ነፍሳዊ ነው። ምሕረት ነፍሳዊ ማለት ነፍስን አሳልፎ እስከ መስጠት ድረስ ለሰዎች ምሕረት ማድረግ ነው። ይህንን ራሱ አምላካችን ኢየሱስ ክርስቶስ አስተምሮናል።
እስቲ በሉት፣ እርሱ በሉ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ የተመዘገበ አይለቃል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ነፍሱን ነው አሳልፎ የሰጠው። ስጋውን ቆርሶ ደሙን አፍሶ ነው የሰጠው። የኛን ሞት ወስዶ ነው የእርሱን ሕይወት ለኛ አሳልፎ የሰጠው። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። እግዚአብሔር አምላካችን በቸርነት የሁላችንን መጨረሻችንን ያሳምርልን። ይቆያል።